ተአምራቱ እንደቀጠለ ነው። እኛም እንቀጥላለን። እነዚህኛዎቹ ደግሞ ለማጭበርበር ለሌብነት ሲሉ ኒካ እስከ ማሰር የሚደርሱ ናቸው። ታርጌት የሚያደርጓቸው እነዚህ ለረጅም ጊዜ በአረብ ሀገራት ላይ በተለያዩ የአውሮፓና የአሜሪካን ሀገራት ላይ እድሜያቸውን ገብረው ብር ይዘው የመጡ ሴቶችን ነው። ይህም ብር አገሬ ላይ ይዤ መጥቼ አግብቼ ወልጄ ከብጄ ካሁን ወዲህ እኖራለሁ ብለው የሚያስቡትን ሴቶች ታርጌት ያደርጋሉ። ከፍ ያለ መኪና ይነዳሉ። ገመቺስ የሚያወሩት ወሬ ስለ አላህ ነው። ያጎፈሩ ናቸው። አፋቸው አንዲት መጥፎ ቃል አታወጣም። በዚህ ነው ሴቶቹን የሚያማልሏቸው። ለምሳሌ ያህል ይህን ሰውዬ ነው። ይህ ሰውዬ በእርግጥ ሴቶቹን ብቻ ሳይሆን ወንዶቹንም ጭምር በተለያየ በማታለል ውክልና እንዲሰጡት በማድረግ የተለያዩ የቤት የመኪና ሽያጭ አከናውኖ የጠፋ ነው። 4 ሴቶችን በኒካ አግብቷል። እንዴት ነው የሚያደርጋቸው? አብረን ቢዝነስ እንሰራለን በሚል ይቀርባቸዋል። መኪናውን ሲያዩት ተክለ ቁመናውን ሲያዩት የሚናገረው ንግግር ሲያዩት በቃ አላህ የቀረበው ነው። ስለዚህ አግብቸው ምናምን ካለቻች ሴት ኒካ እስከ መላክ ድረስ ደርሷል። አግብቷልም። ከዛ በኋላ ነው ስራውን የሚሰራው። ይዘውት የመጡትን ዶላር ይዘው የመጡትን ሪያድ ጥብ አድርጎ ከተቀበላቸው በኋላ የት ይግባ ስምጥ ይግባ ጥልቅ የማይታወቅ ነው። እኔ አይደለሁም ያልኩት። ይሄንን እዩቴን ማስረጃ ኢንተርፖል እየፈለገው ነው ያለው። ኢንተርፖል እየፈለገው ነው ያለው። ዱባይ ነው ያለው ተብሏል። ዱባይ ላይ ሊገኝ አልተቻለም። ዩናይትድ አረብ ኤሚሬት ላይ በጠቅላላው ግን አንዳንድ ጥቆማዎች እዚሁ ኢትዮጵያ ውስጥ ሰሜን ኦሮሚያ ውስጥ ስሙን ቀይሮ የኖረ ነው ያለው እየተባለ ነውና የምታውቁት ሰዎች ይህን ሰውዬ ለፖሊስ ጠቆሙት። በዚህ ማስረጃ መሰረት ሌሎቻችሁም እንደዚህ በተለይ ከአረብ ሀገራት ላይ የሚመጡ ሴቶች እህቶቻችን በቀላሉ ባትታለሉ። የኛ እንትን አሁን ከሰይጣን እየበለጠ ነው ያለው። ፈሪያ እግዚአብሔር በእግዚአብሔር ጭምር እየነገርን ያለ ነው። በአላህ ጭምር እየነገርን ያለ ነውና ታላቅ ጥንቃቄ ይፈልጋል። እድሜያችሁን ገብራችሁ ያገኛችሁትን ብር ገንዘብ በእንደዚህ አይነት አጭበርባሪዎች እንዳትታለሉ መልእክቴ ይድረሳችሁ። ሰበር ዜና ደርሶናል። እነዚህ የሌባ መንጎች ምን ይላሉ መሰላችሁ? 1 ሚሊዮን ኢትዮጵያውያንን አንዴ ቁጥሩን ልድገሙ። 1 ሚሊዮን ኢትዮጵያውያንን ዱባይ ሄጄ ይዣቸው ሄጄ ስራ ላሰራችሁ እያላችሁ ነው ያላችሁት። 1 ሚሊዮን ኢትዮጵያውያን ማቀረት አይደል? 1 ሚሊዮን ኢትዮጵያውያን ደግሞ ያለማፈራቸው ማለት ነው። የቪዛ ሂል አይከፈልም። ዩናይትድ አረብ ኤሚሬትን በሲሄዳችሁ የቪዛ ፕሮሰስ አይደረግም። የትራንስፖርት የኤርላይን አይከፈልም። ሁሉም ነገር ችዬ ነው የሚለው። እሺ የት ናችሁ ስትሏቸው ያሉት እነሱ ቴሌግራም ላይ ነው። አድሬስ የላቸውም። ማንነታቸው አይታወቅም። በጠራራ ፀሐይ ነው የምላችሁ። በጠራራ ፀሐይ እነዚህን 3 ቲክቶከሮች ተጠቅመው በጠራራ ፀሐይ ከ1 ሚሊዮን ኢትዮጵያውያን ላይ 500 ብር ይለቁሙ ነው። መመዝገቢያ ብቻ 500 ብር እያሉ ነው ያሉት። አባቴ 500 ሲባዛ በ1 ሚሊዮን። ይሄንን ለነዚህ ቲክቶከሮች የድርሻቸውን ይቦጭቁላቸዋል። እንደዚህ የሚባል ነገር የለም። በዚህ እንዴ እንትን አይደለም እኮ የምትሄደው፣ ኢሉባቡር እኮ አይደለም የምትሄደው፣ ዱባይ ነው የምትሄድ የተባልከው። ኤክስፒሪየንስ የለውም ይላል። ምንም አይነት ኤክስፒሪየንስ አያስፈልጋችሁም። የትምህርት ደረጃ አያስፈልጋችሁም። እድሜ አያስፈልጋችሁም ይላል። ለቅሞ ሊሸጠን ነው እንዴ? ሊፈጨን ነው እንዴ? እላችኋለሁ። ዱባይ ሄዳለሁ ብለህ በቴሌግራም በሚሰጥ በኢትዮጵያ ባንኮች አማካኝነት ለዚህ ኢቲኤች ለተባለ አጭበርባሪ ሌባ ድርጅት ብርህን አስገብተህ ነገ መጮ የተጠቀሙበትን ሲስተም ልንገራችሁ። ትንንሽ ብሮችን ከብዙ ሰው መልቀም ነው። ትንንሽ ብሮች ከብዙ ሰው ሲለቀሙ ብዙ ነው የሚሆኑት። ያለፉት እንኳን ከአንድ ሰው ብዙ ብር መቀበል ነበር። ተቃራኒው ይሄ ከብዙ ሰው ትናንሽ ብሮችን መልቀምና ትልቅ ብር መሰብሰብ ነው ዋና ዓላማቸውና እጅህን የሰው አካውንት ላይ ብርህን ከማስገባት ተቆጠብ። ይድረሳቸው ፖሊስ እነዚህን ሰዎች ደርሶ አንድ እስኪላቸው ድረስ። መቼውስ የሰራተኛና ማህበራዊ ጉዳይ ተኝቷል፣ ሰላምና ሚኒስቴርም ተኝቷል።
እነሱ ደርሰው እነዚህ ሰዎች ሃይ እስኪሏቸው ድረስ እናንተ ለሰዎች ድረስ ሼር፣ ኮፒ ሊንክ ምናምን አድርጉ።